በመዲናዋ አዲስ አበባ በሚገኙ የሕክምና ተቋማት የኮቪድ-19 እና የወባ በሽታ ምልክቶች በታማሚዎች ላይ በስፋት እየታዩ መሆኑን ከስፍራው እየተገኙ ያሉ የሕክምና መረጃዎች አመልክተዋል። ምንም እንኳ ከጤና ጥበቃ ሚኒስቴርም ሆነ ከህብረተሰብ ጤና ኢንስቲትዩት በጉዳዩ ላይ ይፋዊ መግለጫ ባይሰጥም ነገር ግን የቫይረሱ ስጋት በሕክምና ባለሙያዎችና በታካሚው ህብረተሰብ ዘንድ መነጋገሪያ ሆነዋል። ከመስከረም ወር አጋማሽ ጀምሮ ጉንፋን መሰል ምልክቶች፣ ከፍተኛ የሰውነት ህመም በተለይም የወገብ ህመምና ከፍተኛ የድካም ስሜት የሚታይባቸው ሰዎች መብዛታቸውና የሚያማርሩ ታካሚዎች ቁጥር መጨመሩን የተለያዩ የሕክምና ተቋማት ምንጮች ገልጸዋል። የህመሙ ምልክቶች ከዚህ ቀደም ከነበረው የኮሮና ቫይረስ ወይም ኮቪድ-19 ጋር ተመሳሳይነት እንዳላቸው የገለጹት ባለሙያዎቹ ታካሚዎች አስፈላጊውን ጥንቃቄ እንዲያደርጉና እነዚህን ምልክቶች በራሳቸው ላይ ካስተዋሉ ወዲያው በፍጥነት ወደ ሕክምና እንዲሄዱ እየመከሩ ይገኛሉ። ሊታወቁ የሚገቡ የኮቪድ-19 ምልክቶች ትኩሳት፣ ሳልና የድካም ስሜት፣ የጉሮሮ ህመምና ራስ ምታት፣ የሰውነት መገጣጠሚያ ህመም፣ የማሽተትና ጣዕም የመለየት ችሎታ መቀነስና የመሳሰሉት ሲሆኑ ህብረተሰቡ እነዚህን ምልክቶች ሲያስተውሉ ወደ ጤና ተቋም በመሄድ ምርመራ እንዲያደርግ ጥሪ ቀርበዋል። የኮቪድ-19 ቫይረስ በፈረንጆቹ 2019 ላይ በመቀስቀሱ በፍጥነት በዓለም ላይ በመሰራጨት የበርካታ ሰዎች ህይወት ማለፉ ይታወሳል። የዓለም ጤና ድርጅት ቫይረሱ ከአሁን በኋላ ለዓለም ስጋት መሆን አይችልም ማለቱን ተከትሎ ለብዙዎች እፎይታን እየሰጠ ሲሆን ነገር ግን አሁንም ቫይረሱ ሙሉ በሙሉ እንዳልጠፋና ስጋት መኖሩን አንዳንድ የሕክምና ባለሙያዎች እየገለጹ ይገኛሉ። ከኮቪድ-19 ስጋት ጎን ለጎን በአዲስ አበባ ከተማ ውስጥ የወባ በሽታ ስርጭት መስተዋሉ ሌላኛው አሳሳቢ ጉዳይ ሆኗል። የወባ በሽታ በአብዛኛው ከከተማ ውጪ በሚገኙ ዝቅተኛና ሞቃታማ አካባቢዎች የተለመደ ቢሆንም አሁን ላይ ግን ምንም አይነት የጉዞ ታሪክ የሌላቸው የከተማዋ ነዋሪዎች በወባ በሽታ ተይዘው እየተገኙ መሆኑን ምንጮች አስረድተዋል። ይህ ክስተት የወባ ትንኝ በከተማዋ ውስጥ ተራብቶ በሽታውን እያስተላለፈ ሊሆን እንደሚችል አመላካች ሲሆን የወባ በሽታ ዋና ምልክቶች ከፍተኛ ትኩሳት፣ ብርድ ማለትና ማንቀጥቀጥ እንዲሁም ከፍተኛ ላብ ናቸው ተብሏል። እነዚህ በሽታዎች በስፋት እንዳይሰራጩ ለመከላከል ህብረተሰቡ የሚከተሉትን የጥንቃቄ እርምጃዎች እንዲወስድ የሕክምና ባለሙያዎች መክረዋል። ለኮቪድ-19 እጅን በሳሙናና በውሃ አዘውትሮ መታጠብ፣ የታመመ ሰው በሚገኝበት ቦታ የአፍና የአፍንጫ መሸፈኛ ማስክ መጠቀም፣ የበሽታው ምልክት ከታየ ከሰዎች ጋር ንክኪን መቀነስ ናቸው ተብሏል። ለወባ በሽታ ደግሞ በመኖሪያ ቤት አካባቢ ውሃ ሊያቁሩ የሚችሉ ቦታዎችን ማጽዳትና መድፈን፣ በሽታው በስፋት በሚገኝባቸው አካባቢዎች የአልጋ አጎበር መጠቀም፣ የወባ ምልክቶች ሲታዩ በአፋጣኝ ወደ ጤና ጣቢያ መሄድ እንደሆኑ ይመከራል። እስካሁን ድረስ የሚመለከታቸው የመንግስት የጤና ተቋማት በጉዳዩ ዙሪያ ዝርዝር መረጃና መግለጫ እንዲሰጡ የተለያዩ የህብረተሰቡ ክፍል እየጠበቁ ቢሆንም እስካሁን ግን በግልጽ የተባለ ነገር አለመኖሩ ታውቀዋል። ወደ ውጪ መረጃ የሳልፍ የአባይ ውሃና የህዳሴ ግድብን አስመልክቶ በግብጽና በኢትዮጵያ መካከል የተፈጠረው ውጥረትና የቃላት ሽኩቻ አሁንም እንደቀጠለ ይገኛል። ግብጽ የውሃ ደህንነቴን ለማስጠበቅ አስፈላጊ የሆኑ ማንኛውንም እርምጃዎችን እወስዳለሁ በማለት ባለፈው በኢትዮጵያ ላይ ዛቻ አዘል መልእክት ማስተላለፏን ተከትሎ ኢትዮጵያም በዛሬው ዕለት ለዚህ ምላሽ መልስ ሰጥታለች። የውሃና ኢነርጂ ሚኒስቴር ዛሬ ጥቅምት 3 2018 ዓ.ም ባወጣው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ የግብፁ ፕሬዝዳንት አብደልፈታህ አልሲሲ መናገራቸውን ተከትሎ ኢትዮጵያ በሰጠችው ምላሽ ግብጽ በበላይነትና በህገወጥ መንገድ የአባይ ወንዝን ለመቆጣጠር ሙከራ ማድረጓን ልክ እንደበፊቱ አሁንም አጠናክራ ቀጥላለች በማለት ወቅሰዋል። አልሲሲ በካይሮ በተካሄደው 8ኛ የውሃ ሳምንት ላይ ባስተላለፉት መልእክት ግብጽ በዲፕሎማሲና በተባበሩት መንግስታት ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል።
ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በምላሹ ባወጣው መግለጫ ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጠው ገልጸዋል። ኢትዮጵያ በታሪካዊ ጠላቶቿ በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት በፍጹም አይቀለበስም ሲልም አክሏል። ከቀናት በፊት የህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ በኢትዮጵያ ላይ ክስ ማቅረቧ ይታወሳል። የውሃና ኤነርጂ ሚኒስቴር በሰጠው ምላሽ የግብጽን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጓል። ባለፈው ሳምንት የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስትር ባዲር አብደላቲ ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደሚወስዱ ተናግረው ነበር። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ እዛው መድረክ ላይ አጣጥለዋል። አልሲሲ በካይሮ በተካሄደው 8ኛ የውሃ ሳምንት ላይ ባደረጉት ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቅን ለመቆጣጠር የሚያስችልና ሁለቱን የታችኛው ተፋሰስ ሀገራት ያካተተ አሳሪ ስምምነት እንዲኖር ጠይቋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሐሰተኛ ክሶችን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብሏል። ሱዳንንም ወደዚህ ሐሰተኛ ክስ ጎትታ ብታስገባም ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብሮ እየሰሩ ነው ሲልም አክሏል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃውን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት እንዳላት ኢትዮጵያ በተደጋጋሚ የገለጸች ሲሆን በዛሬው መግለጫም የግብጽ ቅኝ ግዛትን ማዕከል ያደረገ እሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊሲ እንድትከተል አድርጓል ስትል ወንጅላለች። ኢትዮጵያ አሁንም ዲፕሎማሲና ወዳጅነት ላይ የተመረኮዘ መንገድን በመምረጥ ትቀጥላለች በማለትም የኢትዮጵያን አቋም አንጸባርቋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ቢያደርጉም ሆኖም ግን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ በአሁኑ ሰዓት የግድቡ ግንባታ ተጠናቆ ስራ መጀመሩ ይታወቃል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።